ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ሰኔ 18 ቀን 2018 ዓ.ም የዕለቱን ዝግጅቶች ይዘን ቀርበናል። እስከ መጨረሻው አብራችሁን ነው። የኤርትራ ሀገረ መንግስት ምስረታ ሂደት ኢትዮጵያን በማዳከም ላይ የተመሰረተ ነበር ብለዋል አቶ ጌታቸው ረዳ። የኤርትራ ሀገረ መንግስት ምስረታ ሂደት ኢትዮጵያን በማዳከምና በማፍረስ ላይ የተመሰረተ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ይህንን ያሉት የኢትዮጵያ ብሔራዊ መከላከያ ኮሌጅ ያዘጋጀውን ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ነው። ጉዳዩን አቶ ጌታቸው ረዳ ይህ በሚስጥር የሚያዝ ሳይሆን በአደባባይ የሚታወቅ መሆኑን ጠቅሰው ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች ኢትዮጵያን ለማዳከም የፈለጉ ኃይሎች መሆናቸውን አስታውሰዋል። የኤርትራ የሀገርነት ህልውና መረጋገጥ ሁሌም ኢትዮጵያን ከማዳከም ስሌት ጋር ተያይዞ የመጣ መሆኑን አንስተዋል። የኤርትራ መንግስት ኢትዮጵያ ውስጥ ያሉ አፍራሽ ኃይሎችን በማደራጀት ኢትዮጵያ ውስጥ ምንም አይነት መረጋጋት እንዳይኖር በመስራት ኢትዮጵያ ላይ የደህንነት ስጋት ሲደቅን መቆየቱ በተግባር መታየቱን ገልጸዋል። በኔዘርላንድስ ለመጀመሪያ ጊዜ ከ12 ዓመት በታች ለሆኑ ህጻናት በህክምና የታገዘ ሞት አገልግሎት ተሰጥቷል። በኔዘርላንድስ ለመጀመሪያ ጊዜ ከ12 ዓመት በታች ለሆኑ ህጻናት በህክምና የታገዘ የሞት እርዳታ አገልግሎት ተሰጥቷል። በኔዘርላንድስ የህግ ማሻሻያ ከተደረገ ወዲህ ለመጀመሪያ ጊዜ እድሜው ከ12 ዓመት በታች ለሆነና በጽኑ ለታመመ ህጻን የወላጆቹን ፈቃድ መሰረት ያደረገ የኢውታናዚያ ወይንም በምኞት የመሞት መብት ህክምና መስጠቱን የሀገሪቱ ጤና ሚኒስቴር አስታውቋል። እንደ ደች ኒውስ ዘገባ ሀገሪቱ ከ2024 ጀምሮ የማያገግምና ከፍተኛ ስቃይ ውስጥ ለሚገኙ ከ1 እስከ 12 ዓመት እድሜ ክልል ውስጥ ላሉ ህጻናት ይህንን አገልግሎት መፍቀዷ ይታወሳል። ቀደም ሲል ህጉ ይፈቅድ የነበረው ከ1 ዓመት በታች ለሆኑ ጨቅላ ህጻናትና እድሜያቸው ከ12 ዓመት በላይ ለሆኑ ታዳጊ ብቻ ነበር ተብሏል። የመንግስት ሪፖርት እንደሚያሳየው መሰል እጅግ አሳዛኝ የጤና እክሎች ያጋጠሟቸው የህጻናት የእርዳታ ሞት ሂደቶች በአመት ከ5 ጊዜ በላይ አይከናወኑም ተብሏል። በኢትዮጵያ የማስተርስ ትምህርት ፕሮግራም ከ2 ዓመት ወደ 4 ዓመት ሊያድግ እንደሚገባ የትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣኑ የ11 ወራት እቅድ አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት ባቀረበበት ወቅት እንዳለው አሁን ያለው የ2 ዓመት አሰራር አዲስ ከጸደቀው የብቃት ማረጋገጫ ማዕቀፍ ደንብና ከአውሮፓ ስታንዳርድ ጋር አይገናኝም ብሏል። በአውሮፓ የትምህርት ክሬዲት ስርዓት መስፈርት በኢትዮጵያ ደንብ ውስጥ ዝቅተኛ ሆኖ በመቀመጡ ፕሮግራሙ ወደ 4 ዓመት ማደግ እንዳለበት ያስገድዳል። ይህ ክፍተት በአስቸኳይ ካልተስተካከለ ወደፊት ለተመራቂዎች እውቅና ለመስጠት ትልቅ ተግዳሮት እንደሚፈጥር ተገልጿል። በተለይ የዩኒቨርሲቲ መግቢያ ነጥብ ሳያመጡ ውጭ ሀገር ተምረው የሚመለሱ ተማሪዎች የብቃት ማረጋገጫ ጉዳይ አነጋጋሪ ሆነዋል። ጉዳዩ ለትምህርት ሚኒስቴር በደብዳቤ ቢገለጽም እስካሁን ምላሽ አልተገኘለትም ተብሏል። በቬንዙዌላ በተከሰተው የመሬት መንቀጥቀጥ የሟቾች ቁጥር 164 ደርሷል። በቬንዙዌላ ሜዲና ካራካስና ሳን ፊሊፔ አቅራቢያ ረቡዕ ዕለት የተከሰቱ የ7.2 እና 7.5 ማግኒቲዩድ ከፍተኛ የመሬት መንቀጥቀጦች በሀገሪቱ ላይ ከባድ ውድመት አስከትለዋል። በደረሰው አደጋ የሟቾች ቁጥር 164 የደረሰ ሲሆን ቢያንስ 971 ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። የሀገሪቱ ጊዜያዊ ፕሬዚዳንት ዴልሲ ሮድሪጌዝ እንደገለጹት ህንፃዎች በመደርመሳቸው የነፍስ አድን ቡድኖች ፍለጋቸውን የቀጠሉ ሲሆን የሟቾች ቁጥር ሊጨምር እንደሚችል ተሰግቷል። አደጋው የተከሰተው በሀገሪቱ ብሔራዊ የበዓል ቀን በመሆኑ በርካታ ዜጎች በመኖሪያ ቤቶቻቸው ውስጥ ነበሩ ተብሏል። መንግስት ለሆስፒታሎች፣ ለመኖሪያ ቤቶችና መሰረተ ልማቶች መልሶ ግንባታ የሚውል ከዓለም አቀፍ የገንዘብ ድርጅት IMF የሚገኝ $200 ሚሊዮን የመጀመሪያ ደረጃ ፈንድ እንደሚቋቋም አስታውቋል። ዓለም አቀፍ የወንጀለኞች ፍርድ ቤት ዳኞች ትራምፕ የጣሉባቸው እገዳና እርምጃዎች ህገወጥ ናቸው አሉ። ሶስቱ የዓለም አቀፍ የወንጀለኞች ፍርድ ቤት ዳኞች ባለፈው ዓመት የተጣለባቸውን ማዕቀብ በመቃወም የአሜሪካውን ፕሬዝዳንት ዶናልድ ትራምፕና አስተዳደራቸውን በመክሰስ ላይ ናቸው። ዳኞቹ የተጣለባቸው እርምጃ ህገወጥ ነው ሲሉ ይከራከራሉ። የቁጥጥር ማዕቀቡ ባለፈው ዓመት በትራምፕ አስተዳደር በበርካታ የፍርድ ቤት ዳኞች ላይ የተጣለው ፍርድ ቤቱ በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ በማውጣቱና ቀደም ሲል በአፍጋኒስታን ውስጥ የአሜሪካ ወታደሮች ፈጽመውታል የተባለውን የጦር ወንጀል ክስ ለመመርመር በወሰነ ውሳኔ ላይ ታይቶ በማይታወቅ ያጸፋ እርምጃ ነበር። በማዕቀቡ ምክንያት ዳኞች በአሜሪካ የሚገኙ ንብረቶቻቸውና ሀብቶቻቸው እንዲታገዱ ተደርጓል። በተጨማሪም በአሜሪካ የሚገኙ ተቋማት የገንዘብ ዕቃዎች ወይም የአገልግሎቶች አቅርቦት ጨምሮ ከነሱ ጋር ማንኛውም የንግድ ልውውጥ እንዳያደርጉ ተከልክለዋል። እንደ አውሮፓውያን አቆጣጠር በ2002 የተቋቋመው የዓለም አቀፍ የወንጀለኞች ፍርድ ቤት ICC በአባል ሀገራት ውስጥ ወይንም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉዳይ ሲመራለት በዘር ማጥፋት፣ በሰብአዊነት ላይ በሚፈጸሙ ወንጀሎችና በጦር ወንጀሎች ላይ ዓለም አቀፍ የዳኝነት ስልጣን አለው።
የዚምባብዌ ሴኔት የፕሬዝዳንቱን ስልጣን ለማራዘም የቀረበውን ረቂቅ አዋጅ አጽድቋል። የዚምባብዌ ሴኔት ፕሬዝዳንት ኤመርሰን መንጓጓን እስከ 2030 በስልጣን ላይ ሊያቆይ የሚችሉ አወዛጋቢ ህገ መንግስት ማሻሻያዎችን በከፍተኛ ድምጽ አጽድቋል። ይህም ማሻሻያዎቹ ቀደም ሲል ከታችኛው ምክር ቤት ፈቃድ ካገኙ በኋላ ሙሉ የፓርላማ ድጋፍ እንዲያገኙ አድርጓቸዋል ነው ያለው። የሴኔቱ ፕሬዝዳንት ሜቪል ቺኖሞና 75 ሴናተሮችን ደግፈው ሲመርጡ 4 ሴናተሮች ደግሞ ተቃውሞ መምረጣቸውን ገልጸዋል። የስልጣን ማራዘሚያውን አግባብነት ጎሎታል ያሉ ተቺዎች ህገ መንግስታዊ መፈንቅለ መንግስት ተብሎ የተገለጸው ይህ ሰፊ ለውጥ የፕሬዝዳንቱና የፓርላማውን የስልጣን ዘመን ከ5 ዓመት ወደ 7 ዓመት የሚያራዝም ድንጋጌን ያካትታል። ሌላኛው ማሻሻያ ደግሞ ሀገሪቱ ነጻነት ካገኘች ከ7 ዓመት በኋላ በ1987 የተጀመረውን ቀጥተኛ የፕሬዝዳንታዊ ምርጫ በማስቀረት ፓርላማው ፕሬዝዳንቱን የመሾም ስልጣን እንዲኖረው ያደርጋል ተብሏል። የህዝብ ተወካዮች ምክር ቤት የመረጃ ነጻነት አዋጅን በሙሉ ድምጽ አጽድቋል። በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ በቋሚ ኮሚቴው የተዘጋጀውን የጥናት ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በሪፖርቱ ላይ ሰፊ ውይይት ያደረጉት የምክር ቤት አባላቱ መረጃን ተደራሽ ከማድረግና ተጠያቂነትን ከማስፈን አንጻር የተለያዩ ጥያቄዎችና አስተያየቶችን ሰንዝረዋል። ለተነሱ ጥያቄዎች ምላሽ የሰጡት አቶ እውነቱ አለነ አዋጁ ጋዜጠኞች ለህዝብ ጥቅም የሚውሉ መረጃዎችን ያለምንም ክፍያ ማግኘት እንደሚችሉና ሌሎች መረጃ ጥያቄዎች ደግሞ ለሰነድ ማባዣ የሚሆን አነስተኛ ወጪን ብቻ ሸፍነው መረጃ ማግኘት እንዲችሉ እንደሚፈቅድ ገልጸዋል። በአዋጁ የተጠቀሱት ቅጣቶች በወንጀል ህግ ውስጥ ያልተካተቱ ጥፋቶችን ብቻ የሚመለከቱ መሆናቸውንም ጠቁመዋል። ከባድ የሆኑ የሀገር ደህንነትና የሚስጥር ጥሰቶችን ግን በቀጥታ በሀገሪቱ የወንጀል ህግ መሰረት ተጠያቂነትን እንደሚያስከትሉም አብራርተዋል። ምክር ቤቱም የቀረበለትን የውሳኔ ሀሳብ ከመረመረ በኋላ በሙሉ ድምጽ አጽድቆታል። በዚህ አዋጅ መሰረት እስከ 5 ዓመት እስራትም ያስፈርዳል። የበረከት ወርቁ የክስ ሂደት በሌለችበት እንዲታይ ተወስኗል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባለው የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር ዲብራፋና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተር አቶ ሹማለም ብርሃኔን ጨምሮ የከባድ የሙስና ወንጀል ክስ የተመሰረተባቸው ግለሰቦች ጉዳይ እየተመለከተ መሆኑ ይታወቃል። ተጠርጣሪዎቹ ከመመሪያው ውጭ የነዳጅ ግዥና ከፋፋይነት ፈቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣ ጎማ የተደረገበትን ነዳጅ ከቁጥጥር ውጭ በማድረግ ወንጀል የተከሰሱ 13 ተከሳሾች ውስጥ የ4ቱ ተከሳሾችና የአንድ ነዳጅ አቅራቢ ድርጅት ክስ እንዲቋረጥ በመደረጉ ክሳቸውን እየተከታተሉ የሚገኙ ተከሳሾች ቁጥር 9 ሆኗል። ከዚህ ቀደም በነበረው የችሎት ውሎ ከ1ኛ እስከ 10ኛ ተከሳሾች የተከሰሱበት የክስ መዝገብ ከ10ኛ እስከ 13ኛ ተከሳሾች ከተከሰሱበት ክስ ተሻሽሎና ተለይቶ እንዲቀርብና ለበረከት ወርቁ በቅጽል ስሟ በረከት ገበሬዋ የጋዜጣ ጥሪ እንዲደረግ ችሎቱ ትዕዛዝ ሰጥቶ ነበር። በረከት ወርቁ ሰኔ 8 ቀን 2018 ዓ.ም በታተመው የአዲስ ዘመንና በ18/2026 በታተመው የኢትዮጵያን ሄራልድ ጋዜጣ ጥሪ ቢደረግላትም በችሎቱ ላይ አልተገኘችም። በመሆኑም ከዚህ ቀደም በነበረው የክስ መዝገብ በ7ኛ ተከሳሽነት በተሻሻለው የክስ መዝገብ ደግሞ በ5ኛ ተከሳሽነት የተቀመጠችው በረከት ወርቁ የክስ ሂደት በሌለችበት እንዲካሄድ ተወስኗል።